እያንዳንዱ ፎቁ ጎንና ጎን ላይ እነዚህ ብረቶች አሉ። እንዲሰራ ያደረጉት ራስ መኮንን ሲሆን ይሄ ቤተመንግስት የተሰራው በ1902 ሲሆን ቤተመንግስቱ በነገራችን ላይ የራሱ ጉድጓድ አለው። ትልቅ ጉድጓድ። ራስ መኮንን የኃይለ ሥላሴ አባት ሲሆኑ ሰላም ዩቲዩብ ዛሬ ቀውጢና ቤንግ በሆነ ቪዲዮ ተመልሰናል። የድሬዳዋን ቤተመንግስት እናሳያቸዋለን። የድሬዳዋ ቤተመንግስት የሚገኘው ከዚራ ሲሆን ከአጠገቡ ደግሞ ቤተመንግስቱ አጠገብ ሚካኤል ቤተክርስቲያን አለ። ቤተመንግስቱ አስገራሚና አስደናቂ ነገር አለው። እስከ ቪዲዮ መጨረሻ ይሄን አስገራሚና አስደናቂ ነገር እናሳያቸዋለን። ይሄን ቻናል ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። ሁሌ እንደዚህ አይነት ቀውጢና ቤንግ ቪዲዮ ስለምናደርግ የደውል በተኗን ተጫኑ። ይመቻችሁ። ይሄ ቤተመንግስት የተሰራው በ1902 ሲሆን እስከ 1906 አልቋል ተብሎ ይገመታል። ወደ ላይ ደግሞ ወተን አስገራሚ ነገር ያልኳችሁን አሳያችኋለሁ። ከላይ ወተን ወደ ታች ከተማዋን ቪው ሁሉ ነገር ያማረ ስለሆነ ቪውን እናሳያችኋለን። ከኛ ጋር ሁኑ። ይሄ ቤተመንግስት እንዲሰራ ያደረጉት ራስ መኮንን ሲሆኑ ይሄን ህንፃ በጣም ውበቱ የሚያምር ሲሆን አሁን ቪዲዮውን እየሰራን እያለ ባለበት ሰዓት ላይ መረጃ ማግኘት ስላልቻለን ነው እንጂ ፎቁ በጣም ረጅም ነው። ስንት ፎቅ እንደሆነ አይታወቅም። ራስ መኮንን ሲሰራላቸው ከሐረርጌ በታች ያለውን ምድር እንዲያስተዳድሩ ነው። ከአዋሽ በታች ያለውን ነገር የሚያስተዳድሩት ራስ መኮንን ናቸው። ትርጉማቸው ራሱ ራስ መኮንን ነው። ራስ መኮንን የኃይለ ሥላሴ አባት ሲሆኑ የሚያስተዳድሩበት ጊዜ ደግሞ በሚኒሊክ ጊዜ ነበረ ማለት ነው። የሐረርጌን ግዛት ተሰጥቷቸው ማለት ነው። እና ይህን ህንፃ ብዙ ሰው እየመጣ ከአዲስ አበባ ከውጭ ሀገር ድረስ እየመጡ ይጎበኙታል። ይሄ የሚገርማችሁ ነገር ይሄ ፎቅ ወይም ይሄ ቤተመንግስት ተመርቆ ለህዝብ ክፍት ከሆነ 1 ዓመት አይሞላውም። በዚሁ ጠቅላይ ሚኒስትር ዶክተር አብይ አህመድ የድሬዳዋን ጉብኝታቸውን ሲያደርጉ መጥተው ጎብኝተው ያዩበት ቦታ ነው። ወደታች ደግሞ ሄደን ፋውንቴን አለው። የሚገርም ነው። ፋውንቴኑ እንዴት እንደሆነ ማን እንደሰራው ቤተመንግስቱን በአጠቃላይ እነግራችኋለን። ከኛ ጋር ሁኑ። ቤተመንግስቱ በነገራችን ላይ በየቦታው መቀመጫ አለው። እዛ ጋር እንደምታየው ደግሞ ከድሮም ጀምሮ ጊዜ የነበረ ነው። እሳት አደጋ ከመጣ ወይ እሳት ከተፈጠረ ተብሎ ትላልቅ የእሳት ማጥፊያ ቧንቧዎች አሉበት። በግራም በቀኝም ፎቁ ዙሪያው ላይ የምታዩት ሲሆን እኛ ደግሞ ዞር ብለን ግቢውን ስላየን ትንሽ የድካም ስሜት ስለተሰማን ፎቁን እንዲያምር ያደርገው የቱርክ አርኪቴክት እንዳለበት ይህን ቪዲዮ ስንሰራ መረጃ አግኝተናል። ራስ መኮንን የሚገርም ስራ ነው የሰሩት። ድሬዳዋ ላይ በጣም ቤተመንግስቱ ያምራል። ራስ መኮንን በነበሩበት ሰዓት ሚኒሊክ ከጅቡቲ ጋር ተስማምቶ ከጅቡቲ አዲስ አበባ ባቡር ሀዲዱ እየተዘረጋ ነበረ። ባቡር ሀዲዱን የዘረጉት የጣሊያን እንትኖች ሲሆኑ ባለሙያ ሲሆኑ የጣሊያን ባለሙያዎች እዚህ ቤተመንግስት ላይ መጥተው ቁጭ ይሉ ነበር። እንደምታውቁት ከዚህም በፊት እንደተናገርነው ከዚራ የነጮች ሰፈር ነበረ። ድሬዳዋ ውስጥ የሚገኘው ከዚራ የሚባለው ሰፈር ጥቁር የማይገባበት ወይ ኢትዮጵያ የማይገባበት ነበረ። ጣሊያኖች ብቻ የሚገቡበት ነበረ። አሁን ከዚራ በጣም ዲዛይኗን ብታዩዋት በጣም የሚያምር ነው። እዚህ በታች ደግሞ ቤተመንግስቱ በታች ደግሞ ሚካኤል ቤተክርስቲያን አለ። ሚካኤል ቤተክርስቲያኑና ቤተመንግስቱን የሚያገናኝ ድብቅ መንገድ በር እንዳለ ተነግሮናል። ግን ያንን በር ልናገኘው አልቻልንም። ብናሳያችሁ ቆንጆ ነበረ። ንጉሱ ከቤተመንግስታቸው ወደ ሚካኤል ቤተክርስቲያን ሄደው አገልግሎታቸውን አድርገው ምስጋናቸውን ለፈጣሪ አድርገው የሚመለሱበት መንገድ እንዳለም ተነግሮናል። በጣም የሚያምር ነው ግቢው እንዳለ አርኪቴክቱ ሁሉ ነገሩ ያምራል። ይሄ እንደምታዩት ትልቅ እሳት ማጥፊያ ነው። ከስር የሚገርም ጉድጓድ አለ። ለግቢው ብቻ የተዘጋጀ ትልቅ ጉድጓድ አለ። ይሄ ቀጥታ እሳቶች ከተፈጠረ ወይ ፎቁ ላይ እሳት አደጋ ከተፈጠረ እሳት አደጋ መኪና እስከሚመጣ በዚህ ማጥፋት ይቻላል ማለት ነው። የሚገርም ነው አሰራሩ። እስቲ ወደታች ወርደን ደግሞ ያለውን ነገር እናሳያችኋለን። ይመቻችሁ። ፒስ። እያንዳንዱ ፎቁ ጎንና ጎን ላይ እነዚህ ብረቶች አሉ። እነዚህ ብረቶች ጥቅማቸው ምንድነው? ፎቁ
ከተናጋ ተብሎ የተሰራለት ነው። እያንዳንዱ ፎቅ ቢናጋ ተብሎ እንደ መወጠሪያ ወይም እንደ ብረት የተሰራለት ነው። ፎቁን በጣም ጠንካራ ያደርገውና ረጅም ጊዜ ያቆየው ይሄ ብረት ነው ብለን መናገር እንችላለን። እስቲ ወደ ታች ወርደን ደግሞ ያለውን ነገር እናሳያችኋለን። ከኛ ጋር ሁኑ። ለምንድን ነው ግን ሁላችሁም አንዴ ቪዲዮን አቁሙና ላይክ እያደረጋችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ። ይሄ ቤተመንግስት ብዙ ጊዜ ዝግ ነበረ፣ ሰዎች እዚህ አይገቡም ነበር። ቤተመንግስት ውስጥ የመንግስት ታላላቅ ባለስልጣኖች እና መንግስት መስሪያ ቤት የሚሰሩ ረጅም ጊዜ የኖሩ ሰዎች እዚህ ቤተመንግስት ውስጥ ይኖሩ ነበረ። ቤተመንግስቱ አሁን እንደ አዲስ ለግለሰብ ተሰጥቶ ታድሶ ነው ስራ እየሰራ ያለው። በጣም ያምራል። እዚህ ጋር እንደምታዩት ማዕድ ቤት አለ። ቤተ መንግስቱ በነገራችን ላይ የራሱ ጉድጓድ ውሃ አለው። ትልቅ ጉድጓድ ውሃ አለው። ይሄ የምታዩት ውሃ የጉድጓድ ውሃ ነው። ቤተ መንግስት ውስጥ የራሱ ጉድጓድ ውሃ አለው። ይሄ የምታዩት ውሃ የቤተ መንግስቱ የራሱ ውሃ ነው። እንደ ቧንቧ አይደለም። ውሃው ጥራቱ በጣም ጣፋጭ ነው። እስቲ ወደ ታች ደግሞ እንውረድ። ይሄ የሆቴሉ እንትን ነው፣ ኪችን ነው፣ ምግብ የሚበስልበት ምናምን ነው። አሁን እንደነገርኳችሁ ቤተመንግስቱ ወደ ሆቴልነት ተቀይሯል። ለግለሰብ ተሰጥቶ ሆቴል ሆኗል። ቅድም የነገርኳችሁ ሁሉ በድሮ ጊዜ የነበረ ሲሆን አሁን ሰዎች መጥተው የሚዝናኑበት ፎቶ የሚነሱበት ትልቅ ቦታና የሚያምር ቦታ ነው። እስቲ ወደታች እንሂድ። የቤተ መንግስቱ አንድ የሚገርመኝ እንትኑ ከታች እስከ ላይ ድረስ መኪናችሁን ይዛችሁ እየተዝናናችሁ በመኪናችሁ ሆናችሁ ማየት ትችላላችሁ። የሚገርም ነው። ከጎንም አንዳንድ የምናያቸው የሆቴሉ ማስፋፊያዎች አሉ። እዚህ ጋር እንግዳ ማረፊያ ወይም መዝናኛ ስናደርግ የምናደርገው ፎቅ እዚህ ጋር ደግሞ እየተሰራ ነው። ይሄ የቤተክርስቲያኑ እንትን ነው፣ የቤተክርስቲያኑ ነው። እንደምታዩት ሚካኤል ቤተክርስቲያን እንደምታዩት ነው። እዚሁ አጠገብ ነው። ቤተመንግስቱና ሚካኤል ቤተክርስቲያን ጎን ለጎን ነው ማለት ነው። በመግቢያ ላይ እንደተናገርኩት ንጉሱ ከቤተመንግስታቸው ተነስተው ወደ ሚካኤል ቤተክርስቲያን የሚሄዱበት በር ይሄ ነው። ይሄኛው በር ነው። በዚህ ጋር ነው የሚወርዱት ማለት ነው። አሁን ዝግ ሆኗል። ንጉሱ ጠዋት ተነስተው የሃይማኖት ስነስርዓታቸውን አመስግነው ፈጣሪያቸውን የሚመለሱበት ቦታ ይሄ ነው ማለት ነው። ፋሚሊ ወደዚህ ነው የሚሄዱ። በጣም የሚያምር ነው። መኪናችሁን ይዛችሁ ቀጥታ ከታች መታችሁ በዛ ገብታችሁ በዚህ ጋር መውጣት ትችላላችሁ ማለት ነው። በዚህ ጋር መውጣት ትችላላችሁ። የሚያምር ነው። እያንዳንዱ ለእግር ወክም ይሆናል። ከተማ ላይ አሁን መኪና ተሽከርካሪ ስለሚኖር እዚህ ቤተመንግስት ከፍላችሁ ጤናችሁ መጠበቅ ትችላላችሁ። ጤናችሁ መጠበቅ ትችላላችሁ ስላችሁ ለእግር ወክ ይመቻል። ስፖርት ብትሰሩ ቦታው ሰርክል ስለሆነ ሩጫ ለመሮጥም ምንም ይመቻል። እዚህ ጋር ደግሞ መናፈሻ ነገር አለ። ወንበሮች ምንም ባይኖሩትም አረንጓዴ ቦታዎች አሉ። ከዚህ ጋም ከዛ ጋም በእግር የምንሄድበት ማለት ነው። በጣም ደስ የሚል ነው። በጣም ቤተመንግስቱ ግዝፈቱ ያለው የአስፋልቱ ጥራት ይገርማል። ከ150 ዓመት በፊት እንደዚህ አይነት ነገር መስራት የኛ ኢትዮጵያኖች የሚገርም ነው። እስኪ ወደታች ደግሞ ወርደን ያለውን ነገር እናያለን። በቅርብ ይሰራ ወይም በፊት ይሰራ ምንም መረጃ የለንም። አሰራሩ ምናምን ከቤተመንግስቱ ጋር የሚጣጣም ነው። እንደምታዩት በድንጋይ ብቻ የተገነባ ነው። መብራቶቹ ምናምን አዲስ ናቸው። በረንዳው አዲስ ነው። በድሮ ጊዜ ግን እንደዚህ ንጉሱ ከቤተመንግስታቸው ወጥተው እዚህ ጋር የሚናፈሱበት ቦታ ካለ ያበደ ነው። በጣም ነው የሚያምረው። ማታ ቢሆን ደግሞ ከዚህ በላይ ነው። የላይቱ ውበት ሁሉ ነገሩ ያምራል። ራስ መኮንን የምር እድለኛ ንጉስ ነበሩ ነው የምለው። እዚህ ቤተመንግስት ውስጥ ድብቅ የሆኑ ቦታዎች አሉ። እዛ ጋር የእርግብ ቤቶች አሉ። የራሳቸው ንጉሱ እርግብ ነበራቸው። ነፋሻማ አየር አለ። ወክ የሚያደርጉበት አለ። ከቤተመንግስታቸው ወጥተው ቀጥታ ወደ ቤተክርስቲያን ወይም ሚካኤል ቤተክርስቲያን የሚሄዱበት መንገድ አለ። በጣም ሁሉ ነገር ምቹ ነው።
የፈረስ ማስቀመጫ እንደነበራቸው እዛ ጋር ከስጦታ የሚሰጧቸውም ከፈረንሳይ ንጉስ የተሰጣቸው ከብዙ ቦታ የሐረርጌ ህዝቦችም እየመጡ የፈረስ ስጦታ ይሰጧቸው ነበረ። የፈረስ ቦታው አሁን ታድሶ እንደምታዩት እንትን ሆኗል። በጣም ነው የሚያምረው። እስኪ አስተናጋጅ ካለ ተወዳጁ ታይሟ እዚህ አለ የለም የሚለውን እናያለን። ይመቻችሁ። ነገር እዚህ ጋር ካፌ አለ፣ ራሱን የቻለ ጽድት ያለ ካፌ አለ። እዛ ጋር መመገቢያ ቤት አለ። እንዳለ ታድሰው ነው እያንዳንዱ ካፌዎችም ሁሉም ነገር ታድሰው ነው እንጂ ቅድም ተሳስተን ማይሆን እንትን ብለናችሁ ነበር። አሁን ታሪክ ስንጠይቅ እንዳለ ቤተመንግስቱ ታድሰው ነው እንጂ ሙሉ እንደነበረ ነው ማለት ነው። ሁሉ ነገሩ እያንዳንዱ የካፌው በሮችን ብታያቸው ይሄ ቀፊራ አካባቢ ያሉ መግቢያዎችን ነው የሚመስሉት። ከዛ ጋር አመሳስለው ነው የሰሩት ማለት ነው። እያንዳንዱ ነገር በጣም ትንሽዬ ማስተካከያ ነው የተደረገለት እንጂ ቤተመንግስቱ መጀመሪያ እንደነበረ ነው ማለት ነው። በጣም ቤተመንግስቱ የሚያምርና በጣም ለመዝናናት የሚመች ቦታ ነው። በሌላ ቪዲዮ ቀውጢና ቤንግ ቪዲዮ እስከምንገናኝ መልካም ሳምንት ይሁንላችሁ።